ምዕራፍ 47 ፈርዖንም ጋዛን ሳይመታ ስለ ፍልስጤማውያን ወደ ነቢዩ ወደ ኤርምያስ የመጣው የእግዚአብሔር ቃል ይህ ነው። እግዚአብሔር እንዲህ ይላል፣ እነሆ ውሃ ከሰሜን ይነሳል፣ የሚያጥለቀልቅም ፈሳሽ ይሆናል። በአገሪቱና በመላዋ ሁሉ በከተማይቱና በሚኖሩባት ላይ ይጎርፋል። ሰዎቹም ይጮኻሉ፣ በምድርም የሚኖሩ ሁሉ ያለቅሳሉ። ከኃይለኞች ፈረሶች ከኮቴያቸው መጠብጠብ ድምፅ፣ ከሰረገሎቹም መሽከርከር፣ ከመንኰራኵሮችም መትመም የተነሣ አባቶች በእጃቸው ድካም ምክንያት ፊታቸውን መልሰው ወደ ልጆቻቸው አይመለከቱም። ይህም የሚሆነው ፍልስጥኤማውያንን ሁሉ ያጠፋ ዘንድ የቀሩትንም ረዳቶች ሁሉ ከጤሮስና ከሲዶና ይቈርጥ ዘንድ ስለሚመጣው ቀን ነው። እግዚአብሔር ፍልስጥኤማውያንንና የክፍቶርን ደሴት ቅሬታ ያጠፋልና። ቡሃነት በጋዛ ላይ መጥቶአል፣ አስቅሎና ጠፋች። የዔናቅ ቅሬታዎች ሆይ እስከ መቼ ድረስ ገላችሁን ትነጫላችሁ? አንተ የእግዚአብሔር ሰይፍ ሆይ ዝም የማትለው እስከ መቼ ነው? ወደ ሰገባ ግባ፣ ጸጥ ብለህም ዕረፍ። እግዚአብሔር በአስቀሎናና በባሕር ዳር ላይ ትእዛዝ ሰጥቶአልና በዚያም አዘጋጅቶታልና እንዴት ዝም ትላለህ?